ሰላም እንዴት ናችሁልኝ ውድ የቻናሌ ቤተሰቦች። ዛሬ መግቢያው ላይ እንደተመለከታችሁት የ22 ኮሪደር መንገድ ነው የምንጎበኘው። እንግዲህ ይህ መንገድ አስፋልት ተነጥፎለት የተወሰነ ፕሮግረስ ካሳየ በኋላ ብዙም አላሳያችሁም፣ ጠፋ ብለን ነበረ። ዛሬ ተመልሰን ምን አዲስ አለ ብለን እንመለከታለን ማለት ነው። አሁን ከፊት ለፊታችን የምንመለከተው የአደይ አበባ ስቴዲየም ውስጡ ግቢው ነው። እነዚህ ክሬኖች የምትመለከቷቸው የጣራ ገጠማ እንግዲህ እንደተጀመረ ነግሬያችሁ ነበረ። ከሱ ጋር የተገናኙ አንዳንድ ነገሮች እየተሰሩ ነው የሚገኙት። ወደ ታች አካባቢ የተደረደሩ የሚታዩአችሁ ከሆነ እንደ ትቦ የሚመስሉ ነገሮች እነሱ የጣራው ዋና ብረቶች ናቸው። እነሱ ናቸው እንግዲህ ተገጣጥመው ወደ ላይ የሚወጡት ማለት ነው። ለዛሬ ዝም ብዬ በአጥሩ በኩል ያለውን ነው ያሳዩአችሁ። በሌላ ቪዲዮ ተመልሼበት በደንብ የምንመለከተው ነው የሚሆነው ይሄንኑ የአደይ አበባ ስቴዲየም የጣራ ገጠማውን ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። አሁን ከዛው ከስቴዲየሙ ሸገር ብለን የድሮ የፖሊስ ጣቢያ ወይም ደግሞ ጤና ጣቢያ የነበረበት ቦታ ነው ይሄ የምንመለከተው። እንግዲህ ቀደም ብዬ ከፈረሰ በኋላ አሳይቻችሁ ነበረ። አሁን ላይ ሌላ የኮንስትራክሽን ሳይት ሆኗል። እንግዲህ ረዘም ያለ ህንጻ እየተሰራበት ነው የሚገኘው። ቀደም ሲል ይሄ ቦታ የጤና ጣቢያ ቦታ ነበረ። ከተወሰኑ አመታት በኋላ ወደ ፖሊስ ጣቢያነት ተቀይሮ ነበረ። እንግዲህ ፖሊስ ጣቢያው ነው ለረጅም ጊዜ ሲያገለግል ቆይቶ አሁን ደግሞ እንግዲህ ከአካባቢው መልማት ጋርና ከአካባቢው ጋር የሚሄድ ሌላ አዲስ ህንጻ እየተሰራበት ነው የሚገኘው። ይሄ የምንመለከተው መንገድ ደግሞ ወደ ሻላ መናፈሻ የሚወስደው መንገድ ነው። እንግዲህ ይሄ ቦታ ከ22 ቀጥታ ሲመጣ ወይም ከኢምፔሪያል ቀጥታ ሲመጣ ያለው ማገናኛው መስቀለኛው መንገድ ነው። ይሄ የፊት ለፊታችን ደግሞ ወደ 22 የሚወስደን መንገድ ሲሆን በዚህ በኩል ያለው ከኢምፔሪያል ወይም ደግሞ ወደ 24 የሚወስደው ነው ማለት ነው። ያው ቀደም ብዬ እንደነገርኳችሁ ዛሬ ጉብኝታችንን የምናረገው ወደ 22 መስመር ስለሆነ ሁለቱን መንገዶች ትተን ቀጥታ ወደ 22 ማዞሪያ ፊታችንን አዙረን እየተጓዝን ነው የምንገኘው። እነዛኞቹ መንገዶች ደግሞ በሌላ ጊዜ እንመለስባቸዋለን። ከኢምፔሪያል ጀምሮ በዚህ በአደይ አበባ ወደ ሻላ መናፈሻ የሚወስደው የኮሪደር መንገድም እንዲሁ ለየት ያለ የሚገርም ኮሪደር መንገድ እየተሰራለት ነው። እሱም በሌላ ቪዲዮ ተመልሼ ያሳያችኋለሁ። እንደምትመለከቱት የ22 ኮሪደር መንገድ ዋና አስፋልት መንገዱ እንግዲህ ተነጥፎ ተጠናቋል። 2 ሳምንት 3 ሳምንት ያልፈዋል ይህም ከተሰራ። አሁን ላይ የሚቀረው የእግረኛና የሳይክል መንገዶች ናቸው። እሱም ቢሆን አብዛኛው ነገሩ ተጠናቋል። አሁን ባለንበት መስመር ነው እንጂ በተቃራኒ በቀኝ በኩል ያለው የሳይክል መንገድ አስፋልት ተደርጎለት ተጠናቋል። እንደምታውቁት የሳይክሉ መንገድ በአስፋልት ንጣፍ ነው የሚሰራለት። ስለዚህ የዛኛው ሳይድ እሱም ተጠናቋል። አሁን ላይ እየተሰሩ የሚገኙት የተለያዩ የአንደርግራውንድ ፋሲሊቲዎች ናቸው። እነሱም ማለት የውሃ መስመር፣ የኤሌክትሪክና የቴሌኮም መስመሮች በአንደርግራውንድ እየተሰሩ ነው የሚገኙት። አሁን ላይ እንደምታውቁት ስማርት ፖሎቹም እንዲሁ ለየት ያለ ኮኔክሽን ይፈልጋሉ ከኔትወርክ የተገናኘ እሱ እየተሰራ ነው የሚገኘው አሁን ላይ። በእርግጥ አሁን ያለንበት ቦታ ላይ እነሱም ቢሆን ተጠናቀዋል። የተወሰነ የሚቀረው ወደፊት ነው። ይሄ አረንጓዴ የለበሰው የሚሰራው ህንጻ የሚታያችሁ ከሆነ ከዛ ጀምሮ ያለው የአንደርግራውንድ ፋሲሊቲዎቹ አክቲቪቲ እየተሰሩ ነው የሚገኘው አሁን ላይ። ይሄ የ22 መንገድ ወደ ቀድሞ ድምቀቱ እየተመለሰ ነው የሚገኘው አሁን ላይ። እንደምታዩት ብዙ ሱቆች እንግዲህ ስራ እየጀመሩና ሞቅ እያደረጉት ነው ገና ካሁኑ ሳይመረቅ።
እንደምታውቁት አሁን በዚህ ሳምንት ወይ በቀጣይ ይሄ መንገድ ሙሉ ለሙሉ ተጠናቆ እንግዲህ ለአገልግሎት ክፍት ተደርጎ ይመረቃል ተብሎ ይጠበቃል። የምታስታውሱ ከሆነ ይሄ መንገድ እንደዚህ ህንጻዎች ብዙ አልነበሩትም። አብዛኛው የነበሩት ምድር ቤት አይነት ሆነው የተጎሳቆሉ ቤቶች ናቸው አብዛኞቹ የነበሩት በቆርቆሮ በላሜራ የተሰሩና እንዲሁም አንዱን ሱቅ ለሁለት እየከፈሉ ብዙም ለእይታ ማራኪ ያልነበረ መንገዱም እንደዛው በጣም አገልግሎት ስለነበረ የተጎሳቆለ መንገድ ነበር። በጣም ጠባብ ነው። አሁን ላይ ግን እንደዚህ ሰፍቶ ራሱን ችሎ የእግረኛና የሳይክል መንገድ ኖሮት በጣም የሚያምር መንገድ ሆኖ ማየት በጣም ያስደስታል። ከዛም ባለፈ በጣም ብዙ ህንጻዎች ተሰርተዋል። ከዚሁ ከኮሊደሩ ጋር ተያይዞ ከ200 በላይ ሰማይ ጠቀስ የሚባለው አይነት ረዘም ያሉ ህንጻዎች እንግዲህ ተገንብተው አሁን ላይ የተወሰኑት ተከፍተዋል፣ የተወሰኑት ደግሞ ገና በመሰራት ላይ ናቸው ያሉት። አሁን ይሄ ከፊት የምንመለከተው አረንጓዴ የለበሰው በጣም በቅርብ ነበረ ህንጻው የተጀመረው። አሁን በሚያስገርም ፍጥነት እንግዲህ ተገንብቶ እዚህ ደረጃ ላይ ደርሷል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም አሳዩን። ጉብኝታችንን እንቀጥላለን። አሁን ወደ ላይኛው ይሄ አንደርግራውንድ ፋሲሊቲ እየተሰራ ነው ወዳልኳችሁ ቦታ እየተቃረብን ነው የሚገኘው። እስከዚህ ድረስ ያለው አብዛኞቹ ነገር የአንደርግራውንዱ ተጠናቋል። የውሃ መስመር እንዲሁም የቴሌኮምና የኤሌክትሪክ መስመሮቹ ተጠናቀውለታል። አሁን ከዚህኛው ጀምሮ እስከ 22 ማዞሪያ ጫፍ ድረስ አሁን በደንብ እየሰሩበት ነው የሚገኘው። እንደምትመለከቱት ይሄኛውም የኮንስትራክሽን ማሽነሪ የእግረኛ መንገዱን በደንብ እያስተካከለ ነው የሚገኘው አሁን ላይ። ይሄ ማለት አሁን እስካለንበት እስከዚህኛው ድረስ በቃ ሙሉ ለሙሉ የእግረኛ መንገዱ ለመነጠፍ ዝግጁ ነው ማለት ነው። ምንም የሚቆፋፈር ነገር የለውም ለአንደርግራውንድ ፋሲሊቲ ተብሎ። ከዚህኛው ፊት ከማሽነሪው ፊት ለፊት እንደነገርኳችሁ የኬብል እና የተለያዩ የቱቦ ቀበሮች እየተሰሩ ነው የሚገኘው። እዚህ ጋርም እንደምትመለከቱት በጎን በኩል እንደ ቲዩብ ነገር አለ፣ የኤሌክትሪክ መስመሮች ማስተላለፊያ ማለት ነው። የአካባቢ በጣም ደመቅ እያለ ነው የሚገኘው። እንደምትመለከቱት ሲጠናቀቅ የአዲሱን ቪአይፒ ሮድ ከቦሌ ብራስ በኤርና ሞል አትላስ እስከ ኡራኤል ድረስ የተሰራውን መንገድ ይመስላል ብዬ ጠብቃለሁ። የህንጻዎቹ ርዝመት፣ የመንገዱ ስፋት በጣም ነው የሚያምረው። እንደምታውቁት የሃኛው መንገድ በጣም ረጃጅም ህንጻ ነው ያሉት። በተለይ ደግሞ ከአትላስ ወደዚህ ወደ ቦሌ መድኃኔዓለም ድረስ እስከ ቦሌ ብራስ ያለው ቦታ የሚያማምሩ ህንጻዎች፣ ለየት ያለ ዩኒክ የሆኑ ዲዛይን ያላቸው ህንጻዎች ናቸው እየተሰሩ የነበረው። አሁን ላይም ተጠናቀው እንግዲህ ለከተማዋ ምን አይነት ድምቀት እንደሰጡት ተመልክተናል። በተመረቀ ጊዜ በጣም የዓለም መነጋገሪያ አድርጎን ነበረ በጊዜው። ይሄኛው መንገድ እንግዲህ ተጠናቆ እንደዛ በጣም የሚያምር ይሆናል ብዬ ነው የምጠብቀው። አሁን ላይ እየተሰሩ ያሉት ህንጻዎችም እንደዛው ረጃጅም ስለሆኑ አዳዲስ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አጋርነታችሁንም አሳዩ። 22 ማዞሪያ ጫፍ አካባቢ ላይ አንድ ለየት ያለች እንደ ፓርክ ነገር እየተሰራች ነው የምትገኘው።
በውስጧም ብዙ ነገሮችን ታካታለች። የሚከራዩ ሱቆችን፣ መዝናኛ ቦታ፣ ግሪነሪ ፓርት፣ የወጣቶችና የህፃናት ማዘውተሪያ ቦታዎችንም ያካተተች በጣም የምታምር አንድ ግሪን ፓርት እየተሰራች ነው የምትገኘው። ወደ ውስጥ ገባ ለማለት ሞክሬ ነበረ፣ ግን አሁን ላይ ገና ስላልተጠናቀቀ ያው መግባት አይቻልም ብለውኛል። እንግዲህ አሁን በቅርቡ ስለሚመረቅ የዛን ጊዜ ገብቼ በደንብ የማሳያችሁ ነው የሚሆነው። መንገዱ እንደምትመለከቱት ነው። እዚህ አካባቢ ላይ የተለያዩ የአንደርግራውንድ ፋሲሊቲዎች እየተሰሩ ነው የሚገኙት። እነዚህ ቲዩቦችም እንደነገርኳችሁ የተለያዩ የኤሌክትሮኒክስ ሲግናሎችን እና ኔትወርኮች የሚተላለፉበት መስመር ነው። ይሄ የኮሊደር መንገድ የሚነሳው እንግዲህ እንደነገርኳችሁ ከዚህ ቀደም ከቦሌ ሀያት ሆስፒታል ወይም ከቦሌ ሞይንኮ ነው። እንግዲህ ከዛ ተነስቶ እስከ ቦሌ መድኃኔዓለም፣ ከዛ አዲስ አበባ ስቴዲየም አድርጎ እስከ 22 ማዞሪያ የሚደርስ ከዛም ደግሞ እስከ ብሪቲሽ ኤምባሲ ድረስ የሚቀጥል ረጅም የሆነ የኮሊደር መንገድ ነው። ይሄውም ረጅሙ መንገድ እንግዲህ በዚህ 2 ሳምንት ውስጥ ሙሉ ለሙሉ ተጠናቆ ይመረቃል ተብሏል። ከዚሁም ባሻገር ከቺቺኒያ ወይም ደግሞ ውሃና ኢነርጂ ሚኒስቴር ተነስቶ በአትላስ እስከ ቦሌ ሩዋንዳ የሚደርሰውም እንዲሁ አብረው እየሄዱ ነው የሚገኙት። ያህም በፍጥነት እንዲሁ እየተጠናቀቀ ነው የሚገኘው። ሁለቱም የኮሊደር መንገዶች እንግዲህ አንዴ በአንድ ቀን የሚመረቁ ነው የሚሆኑት። አሁን ላይ የተወሰነ የሚቀራቸው በአዲስ አበባ ስቴዲየም ዙሪያ እየተሰሩ ያሉት መንገዶች ናቸው። እነሱም ማለት ከኢምፔሪያል ቀደም ያየ ነው ተነስቶ እስከ መስቀለኛው መንገድ አድርገው ወደ ሻላ መናፈሻ የሚሄደው አንዱ መንገድ ሲሆን፣ ሁለተኛው መንገድ ደግሞ በአዲስ አበባ ስቴዲየም አጥር ስር አዲስ የተሰራው መንገድ አለ። ቀደም ሲል መስጊድ የነበረበት ቦታ ከሱ አንስቶ እስከ ቦሌ መገናኛ የሚያገናኘው አዲስ የሚሰራው መንገድ አለ። እሱንም ቀደም እያሳይቻችሁ ነበረ። ሁለተኛው እሱ ሲሆን፣ ሶስተኛው ደግሞ በአዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ መሀከል ላይ ሰንጥቆ የሚሄድ አዲስ እየተሰራ ያለ አንድ መንገድ አለ። እሱም የሚሰራው ከወንዝ ዳር ልማቱ ጎን ለጎን ነው። እነዚህ 3 መንገዶች የተወሰኑ የሚቀሩት ናቸው። እነሱም እንግዲህ ስቴዲየሙ ከመመረቁ በፊት ቀድመው የሚጠናቀቁ ነው የሚሆነው። ያው ቀደም ብዬ ነግሬያቸዋለሁ። የአዲስ አበባ ስቴዲየም በቀጣይ አመት ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ይሆናል በ2019 ማለት ነው፣ ወይም ደግሞ በ2027 እንደ ኢሮፓያን አቆጣጠር። እነዚህ እንደምትመለከቷቸው እንግዲህ የውሃ መስመር እየሰሩ ነው የሚገኙት። ከፊት ለፊት ደግሞ የምታዩቸው የስማርት ፖሉ መገናኛ የሆኑትን የተለያዩ ኔትወርክ የሚዘረጋባቸውና የኤሌክትሪክ መስመሮች ናቸው። በዛኛው በስተቀኝ በኩል ያለው መንገድ ላይ እነዚህ ነገሮች ተጠናቀዋል። አሁን በዚህኛው ሳይድ ብቻ ነበር የሚቀረው። እንግዲህ ቡቲኮችም እንደምታዩቸው ስራ ጀምረዋል። ሞቅ ሞቅ እያደረጉት ነው ከተማውን የሚገኙት። እንግዲህ 22 አካባቢን በደንብ የምታውቁት ካላችሁ በጣም ደማቂ የሆነ ሰፈር ነበረ። በተለይ ከልብስ ግብይት ጋር በተያያዘ ብዙ ሰዎች ከተለያዩ ቦታዎች እየመጡ እዚህ ነበር የሚገበያዩት። ለተወሰነ ጊዜ ከመንገዱ ከኮሊደሩ መሰራት ጋር ተያይዞ እንደ መቀዛቀዝ ነገር ብሎ ነበረ። አሁን እንግዲህ መንገዱም ስለተጠናቀቀ እንደምትመለከቱት ሞቅ ደመቅ እያለ ነው የሚገኘው አሁን ላይ። በተለይ ደግሞ ወደ ፊት ወደ 22 ማዞሪያ ጫፍ እየደረስን ስንመጣ ከዚህም በላይ ሞቅ ይላል። ብዙ ንግድ ቤቶች ተከፍተዋል እዛ አካባቢ። እስከ መጨረሻው አብራችሁን ቆይታችሁ እንግዲህ ይህን የ22 መንገድ ለውጥ እንድታዩ ስለጋብዛችኋለሁ።
እስካሁኗ ደቂቃ ድረስ የተለያየ መረጃ እየሰጧችሁ አብሬያችሁ ቆይቻለሁ። የቀረውን ደግሞ አብረን እየተጓዝን በደንብ የምንመለከተው ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን ማሳዩን። መልካም ቆይታ ይሆንላችሁ። መልካም ጉብኝት።